ሄሎ ቤዛ ነኝ። እባክሽ ራፊል። ሄሎ ቲጂ አቅጣኝ ነበር። ሰላም ጤና ይስጥልኝ ያን ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን። አዲስ ናችሁ ሰብስክራይብ ላይክ ያደረጋችሁ እንዲሁም ከኛ ጋር ናችሁ አይዟችሁ በርቱ ለምትሉ እናመሰግናለን። ዛሬ ደግሞ የቤዛን ድራማ ከውድ ባለቤቴ ጋር በአስተያየት እንትን ብለን የመጣንላችሁ። ድራማው በጣም እንወደው የምንከታተለው የዚህ ዓለም የገሃዱን ዓለም ቁጭ አድርጎ የሚያሳየን ነገር ነውና በዚህ ዘመን የምናየውን የምንሰማው ነገር ነው እያየን ያለነውና ስለ ድራማው ያለን አስተያየት እስኪ እንትን ልንናው ማለት ነው። እኔ ድራማውን መተርጎሙ ምንም አስፈላጊ አይመስለኝም። ምክንያቱም ያው አማርኛ ስለሆነ ምንም መስማት እንችላለን ሁላችንም። ግን በድራማው ላይ ያለን አስተያየት እንትን እንላለን ማለት ነው። ወደ ውድ ባለቤቴ ሰላም እንዴት አመሸህ? አማን እንዴት ናችሁ? ሰላም ነው? ውድ ያኒ ተከታታዮች እንደምን አመሻችሁ? ቅድሚያ ያው እንደሚመስለኝ ያው ሁላችንም እናውቀዋለን የቲጂን ሰይጣንነት አኮ ከዚህ ድራማ ላይ ማለት አንተ በዚህ ድራማ ላይ ምን አንደኛ ዋና ነገር የምትለው ምን ተማርክበት ከድራማው? እኔ የተማርኩበት ነገር ቢሆን ምንም ቢሆን ጓደኛ ምን ያህል ለገንዘብ ብሎ አሳልፎ እንደሚሰጥሽም እንደሚገልሽም ለምንም ነገር ገንዘብ በገንዘብ ብቻ እንደሆነ አሁን ላይ ያለው ሁሉ ጓደኝነትም ሆነ በቃ የራሴ ሰው ብለሽ የቀረብሽው ሰው በገንዘብ ይቀይርሻል። ገንዘብሽን ለማግኘት አንቺን አሳልፎ በሞትም ሆነ በምንም አሳልፎ ይሰጥሻል ማለት ነው። የጭካኔ መንገድ ነው የሚያሳየን። ያው ቲጂ የምትባል ሰው ደግሞ በምንም ሰይጣን ራሱ ከሷ ኒንጃ እሷ ሰይጣን በተንኮል አይበልጣትም። በእድሜ እንጂ በተንኮል አይበልጣትም። ይሄ የተረጋገጠ ነገር ነው። እውነት ነው። ከሁሉም እንግዲህ በምናየው ቤዛንም ለመግደል ሙከራ አሳይታናለች። ሱራፌል ጋር ሄደች፣ ዶክተር ጋር ሄደች። ያልሄደችበት ያልገባችበት የለም። የቤዛን ነፍስ ለመንጠቅ ብዙ ቦታ ላይ ተሳትፋለች። የቤዛን ብቻ ሳይሆን ሁሉንም ለገንዘብ ብላ የምታደርገውን ነገር ነው የሚያሳየን። ለገንዘብ ብላ ነው እኮ ገንዘብ ስለምትፈልግ ለገንዘብ ብላ ነው ሁሉ እየለፋች ያለችው። ግን በቃ ይሄ መሆን የለበትም ነው። እኛውን ከድራማው ተማርን የምንለው ጓደኛ ጭራሽ ግን አንዳንዴ ደግሞ እኮ ያስፈራል። ያለ ሰው እንዴት ይኖራል? ያለ ጓደኛ እንዴት ይኖራል? ሰው ከሰው እኮ ነው። እሺ አሁን ቤዛ ቲጂን በጣም ነው የምታምናት የምትወዳት ማለት ነው። ለቲጂ እኮ በፊት ላይ ብዙ ነገር ኮስሞቲክስ ቤት ከፍታላታለች፣ ብዙ ነገር አርጋላታለች ማለት ነው። እና በምንድን ብትጠራጠራት ቲጂን? እሺ ያን ሁሉ ከሮቤል ጋር ከባሏ ጋር ከሱራፌል ጋር ሆና የአንቨርሰሪያቸው አንደኛ ዓመት እንትናቸው ላይ ልትገላታለች፣ አልቻለችም። ያው ሳሚ ቤታቸው ሊሰርቅ ገብቶ አዳመጠ፣ አዳናት። ድጋሜም ሌላ ነገር እንትናለች፣ አልቻለችም። ብዙ ጊዜ ሞክራለች ህይወቷን ለመንጠቅ። ግን ይችን ሰው በምን እሷን ትንትላታለች? በምን ልታውቃት ትችላለህ? አሁን አንድ ሰው ወደ ህይወት መጥቶ እያስመሰለ ክፉ ሰው እኮ ክፉ ነው እያስመሰለ መጥቶ አንተን ቢል እንዴት ልታውቅ ትችላለህ? ያ በዚህ ድራማ ተገልጾልናል። በቃ የገሃዱን ዓለም ቁጭ አድርገው አሳይተውናል። በቃ ማመን እንደሌለብን ማለት ነው። እና በጣም እኔ በበኩሌ በጣም ብዙ ነገር ተምሬበታለሁ ከድራማው ምን አይነት ምን ተማርሽበት አንቺ? አሁን እኮ ነገር እኮ እንደኔ ይመስለኛል አሁን ጊዜያዊ ነው። ይሄን ገንዘብ እኮ ከሷ ወስዳ ላትጠቀምበት ትችላለች። ምክንያቱም እውነት ነው። እውነት ቢዘገይም ያው እውነቷ ነገር ትወጣለች። ቢሆን እኮ እስካሁን ድረስ ይሳካላት ብዙ ነገር ማግኘት ትችል ነበር።
እሷ ጋር ሁናም አላጣችም ነበር። ሁሉን ነገር አድርጋላታለች፣ እያደረገችላትም ነው። ግን በአንዴ የእሷን ገንዘብ ለመውሰድ ነው የተመኘችው። ባደረገችላት ልክ መልሳ እሷን ለመጉዳት ነው። ባታደርግላት እኮ ነው። አሁን እዚህ ጋር ባታውቃትማ ይሄን ነገር ልታደርግ አትችልም። ቲጂ ቤዛ ለምን በለጠች ነው እንጂ እኮ አላደረገችልኝም አይደለም። በድላት ያን ሁሉ ነገር አድርጋት እኮ እየረዳቻት ነበረ። ግን ቲጂ የፈለገችው ሙሉ ሀብቷን መውሰድ ነው። በቃ እሷን አስወገደችም፣ ምንም አለች፣ አይመለከታትም። አገተችም፣ ምንም አለች። እህቷን አምጥታ ያን ሁሉ የምትለፋው እኮ የምትጥረው የእሷን የቤዛን ሀብት ሙሉ መረከብ ነው የፈለገችው ምኞቷ። ግን ያ አይሆንም። ግን ለእኛ እዚህ ለገሃዱ ዓለም እውነተኛው ዓለም ላይ ላለ ነው አስተማሪ ነገር ነው። በቃ ሰዎች ምን ያክል ቴክኒክ ተጠቅመው እስከ መጨረሻው ድረስ እንደሚጎዱ የሚያሳይ ነው ይሄ ድራማ። በቃ ያው በትክክል በቃ ይሄ ይሆናል እንዲህ ብለህ የማታስበው ነገር እንድታስብ፣ ወዳጅም ሆኖ ጠላት እንዳለ እየሳቀም መጉዳት እንደሚጎዳ ሰው አንዳንዴ እኮ የሩቅ ጠላት እኮ ትጠነቀቀዋለህ፣ የቅርብ ወዳጅ ነው። ከጠላት ሳይሆን ከወዳጅ ተጠንቀቅ የሚባል አባባል አለ። እና የቲጂ ሁኔታ እኔ እንደተረዳሁት ያ ነው። በቃ የማናየውን ነገር ነው ግልጽ አድርገው ያስቀምጡል እንድናይ። እንደዚህ አይነትም ነገር አለ እንዴ ብለህ እንድትማርበት ነው እኔ ካየሁት ከድራማው ከተማርኩበት ማለት ነው። ያው ይሄ ለወንድሞችም ሆነ ለእህቶች ብዙ ነገር የሚያስተምር ድራማ ነው። ምክንያቱም ሰው ባደረግሽለት ልክ ነው የሚጎዳሽ። ካላደረግሽለትና ካላቀረብሽው በምንም ሁኔታ ያንቺን ነገር ሊያውቅ አይችልም። እውነት ባወቀሽ ቁጥር ስለሆነ ማለት ነው። የራስህ ባውንደሪ ቢኖረ የሆነ በቃ እንትን ቢኖረ ማንም ሰው እንትን አይልም። ሰው በአሁኑ ሰዓት የሰው ልጅ የሚጎዳሽ ባደረግሽለት ልክ ነው። ብዙ ነገር እያደረግሽለት ያንቺን ያለሽበትን ህይወትሽን እስተመንጠቅ ድረስ የሚያደርሰው ሁኔታ ነው ያለው። ትክክል፣ እውነት ነው በጣም። እና ይህ ሊያስተምረን ለሁላችንም የሚያስተምረን ነገር ቢኖር ባደረግሽው ነገር ባደረግሽው ጓደኛዬ ነው ብለሽ በምታደርጊው ነገር ከጀርባሽ ሆኖ እንደሚወጋሽ የሚያረጋግጥ ነገር የሆነ የሚያስተምር በትክክል ምንም በቃ ምንም የሚል ድራማው አስተማሪ ነው በጣም። እውነት እኔ ተምሬበታለሁ። ያው ባለቤቴም እንዳላችሁ ተምሮበታል። ሁላችንም በቃ ይሄ ነገር አለ ወይ ሰው እየሳቀ ሰው እንዴት ይጎዳል የሚለውን ነገር በትክክል ተምረንበታል። ያው እናንተም ድራማው እንደተማራችሁበት እርግጠኛ ነኝ። አሉ እኮ እንደዚህ መልካም ሰሜና ጓደኛ የበፊት ሚስቱ የልጅ እናት ማለት ነው። አሁን እነሱ በቃ አሁን ላይ ጮኛለችው ላገባ ነው ሲላ በደስታ ነው። በቃ አልፏል። ጥሩ ነገር ነው። ያን ያሳለፉትን ነገር እንትን አላሉም። በመጥፎ ነገር አይተሳሰቡም። እያያቸዋቸው ነው። ግን የቲጂ ነገር ነው እኛ ድራማው ላይ በጣም አወዛግበናለች። ቀጣይ ያለውን የምናየው ይሆናል ውዶችዬ። በቀጣዩ ድራማ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱልን። እንወዳችኋለን። ሰላም ምኑልን። ሰላም በላችሁ። ሰብስክራይብ እያደረጋችሁ እንዳይረሳ። ባይ ባይ።